በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። ይህ አሁን የማነበላችሁ የእመቤታችን ተአምር ነው። በሕማማት ሰኞ 6 ሰዓት ላይ የሚነበበው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስምዑ እነግረክሙ አኀዌ ፍቁራን ውሉደ ቤተ ክርስቲያን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የተወደዳችሁ ወንድሞቼ የቤተ ክርስቲያን ልጆች ሆይ የምነግራችሁን የእመቤታችንን ተአምር ስሙ። እግዚአብሔር ይባርክሙ ወያብርሃ አዕይንተ አልባቢክሙ ለሰሚዐ ተአምሪሃ ለእግዝእትነ ቅድስት ድንግል ማርያም ተክሌ ወላዲተ አምላክ ዘይክሉ ሰማያውያን ወምድራውያን ፈጽሞ ውዳሴሃ ጸሎታ ወበረከታ ወምህረተ ፍቁር ወልዳ ያሃሉ ምስሌነ ለዓለመ ዓለም። እግዚአብሔር ይባርካችሁ። ሰማያውያንና ምድራውያን ምስጋናዋን መፈጸም የማይቻላቸው በሁለት ወገን ማለት በሕሊናዋ ድንግል በሥጋዋ ድንግል የምትሆን የእመቤታችን የቅድስት ድንግል ማርያምን ተአምር ለመስማት ዓይነ ልቡናችሁን ያብራላችሁ። በረከቷ ልመናዋ ከእኛ ጋር ለዘላለም በእውነት ይደርብን፣ አሜን። ተራ ቁጥር 1 እምቅድመ ተአምር ይትነበብ ወይስምዑ ሕዝብ በእዝነ ልቡና። ከተአምር አስቀድሞ ይህ የእመቤታችን ተአምር ይነበብ፣ ሕዝነ ለሕዝቡም ሕዝበ ልቡናቸውን ከፍተው ይስሙ። ተራ ቁጥር 2 ስምዑ በአእዛኒክሙ ወአንብሩ በልብክሙ እበያ ወክብራ ወውዳሴሃ ለእግዝእትነ ቅድስት ድንግል ማርያም ዘበዕብራይስጢ ማርያም። በዕብራይስጥ ቋንቋ ማርያም የምትባል የእመቤታችን የቅድስት ድንግል ማርያም ክብሯን፣ ልዕልናዋን፣ ምስጋናዋንም በልቡናችሁ አሳድሩት አኑሩት አለ። ተራ ቁጥር 3 ማርያም ብሂል መድኅ ለመንግሥተ ሰማያት። ማርያም ማለት ወደ መንግሥተ ሰማያት መርታ የምታስገባ ማለት ነው። ተራ ቁጥር 4 እግዝእትነ ማርያም ነበረት እምቅድመ ዓለም በሕሊና አምላክ። እመቤታችን ቅድስት ድንግል ማርያም ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር። ተራ ቁጥር 5 በእንተ እግዝእትነ ማርያም ተገብረ ኩሉ ዓለም በእንተ እግዝእትነ ማርያም ተፈጥሮ አዳም ወሔዋን። ስለ እመቤታችን ስለ ቅድስት ድንግል ማርያም ዓለም ሁሉ ተፈጠረ። ስለ እመቤታችን ስለ ቅድስት ድንግል ማርያም አዳምና ሔዋን ተፈጠሩ። ተራ ቁጥር 6 ሕይወትየ ይቤላ አዳም ለብእሲቱ አእሚሮ ከመ ትወፅእ እግዝእትነ ማርያም እምኀቁሁ ወእምከርሰ ብእሲቱ። አዳምም እመቤታችን ቅድስት ድንግል ማርያም ከእርሱ አብራክና ከሔዋን ማኅፀን እንደምትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። ተራ ቁጥር 7 ሚክርሳስ ዘይጸውሮ ለእበየ እግዝእትነ ማርያም ሶበ ተጽሕፈ ኩሉ። የእመቤታችን የቅድስት ድንግል ማርያም ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በሻለው ነበር። ተራ ቁጥር 8 አይ እዝን ዘይክል ሰሚዖቱ ዋይ ልብ ዘይክል አግምሮቱ ዋይ ህሊና ዘይክል ሐልዮቱ ወአብጽሖቱ። ሊሰማውስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርስበትስ የሚቻለው ምን ሕሊና ነው?
ተራ ቁጥር 9 ወባቱ ንስቲተ ንነግረክሙ መጠነ ተክህለነ። ነገር ግን የተሻለንን ያህል ጥቂት እንነግራችኋለን። ተራ ቁጥር 10 እግዝእትነ ማርያም ተነግረት እምአዳም እስከ አብርሃም ወእምአብርሃም እስከ ሙሴ ወእሙሴ እስከ ዳዊት ወልደ እሴይ በብዙ አምሳል አስተርአየት። እመቤታችን ቅድስት ድንግል ማርያም ከአዳም ጀምሮ እስከ አብርሃም ከአብርሃምም ጀምሮ እስከ ሙሴ ድረስ ትነገር ነበር። ከሙሴም ጀምሮ እስከ እሴይ ልጅ እስከ ዳዊት ድረስም በብዙ ምሳሌ ትታይ ነበር። ተራ ቁጥር 11 ወስር ወልደታ ለእግዝእትነ ቅድስት ድንግል ማርያም እምቤተ ዳዊት ንጉሥ መንገለ አቡሃ ወእምቤተ አሮን ካህን መንገለ እማ። የእመቤታችን የቅድስት ድንግል ማርያም ትውልዷ በአባቷ በኩል ከንጉሡ ከዳዊት ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። ተራ ቁጥር 12 ስመ አቡሃ ኢያቄም ወስመ ወላዲታ ሐና። የአባቷ ስም ኢያቄም ነው። የእናቷም ስም ሐና ነው። ተራ ቁጥር 13 ለመኑ ተውቦ ተደንግሎ ህሊና እሙሉ ደሰብ። ሥጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ተራ ቁጥር 14 ለመላእክትሂ ተክሎሙ ድንጋሌ ህሊና እስመ አበሱ በፍትወት ወረዱ ምድረ በመዋዕል ዘቀዳሚ። ኃጢአትን ከማሰብ መጠበቅ ለመላእክትም እንኳ አልተሻላቸውም። በቀደመው ዘመን በምኞት በድለው ወደ ምድር ወርደው ወድቀው ቀርተዋልና። ተራ ቁጥር 15 መኑ ከመ እግዝእትነ ማርያም ዘኮነ ምዕራፈ አብ መኑ ከመ እግዝእትነ ማርያም ዘኮነ ምዕራፈ ወልድ ወመኑ ከመ እግዝእትነ ማርያም ዘኮነ ቤተ ለመንፈስ ቅዱስ። እንደ እመቤታችን እንደ ድንግል ማርያም የአብ ማደሪያ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ድንግል ማርያም የወልድ ማደሪያስ የሆነ ማን ነው? እንደ እመቤታችን እንደ ድንግል ማርያም የመንፈስ ቅዱስስ ቤት የሆነ ማን ነው? ተራ ቁጥር 16 ይትካሎኑ ነቢር ለሰብ እንበለ ኃጢአት አልቦ ዘጾረ እሳተ ወአልቦ ዘይገብረ ኃጢአተ ዘእንበለ እግዝእትነ ማርያም ባሕቲታ። ለሰው ሁሉ ኃጢአትን ሳይሰራ መኖር ይቻለዋልን? ከእመቤታችን ከድንግል ማርያም በቀር እሳትን የተሸከመ ኃጢአትንም ያልሰራ ሰው የለም። ተራ ቁጥር 17 እግዝእትነ ማርያም ትነጽህ መላእክት እግዝእትነ ማርያም ተአቢም ኩሎን አንስት። እመቤታችን ቅድስት ድንግል ማርያም ከመላእክት ትነጻለች። እመቤታችን ቅድስት ድንግል ማርያም ከሴቶች ሁሉም ትበልጣለች። ተራ ቁጥር 18 ህሊናሃ ለእግዝእትነ ማርያም ህሊና አምላክ ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ። የእመቤታችን የቅድስት ድንግል ማርያም ሐሳቧ እንደ አምላክ ሐሳብ ነው። የእመቤታችን የቅድስት ድንግል ማርያም መልኳ ሁሉ እንደ አምላክ መልክ ነው። ተራ ቁጥር 19 እግዝእትነ ማርያም ቀጸበቶ ለአምላክ በንጽህና እግዝእትነ ማርያም ኮነቶ ለአምላክ ማኅደረ ፍስሐ። እመቤታችን ቅድስት ድንግል ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ቅድስት ድንግል ማርያም ለአምላክ የደስታ ማደሪያ ሆነችው። ተራ ቁጥር 20 እግዝእትነ ማርያም ወለደቶ ለአምላክ በድንግልናሃ። እመቤታችን ቅድስት ድንግል ማርያም አምላክን በድንግልናዋ ወለደችው። ተራ ቁጥር 21 እግዝእትነ ማርያም ንግርት በነቢያት እግዝእትነ ማርያም ስብክት በሐዋርያት እግዝእትነ ማርያም ውድስት በልሳነ ኩሉ ፍጥረት።
እመቤታችን ቅድስት ድንግል ማርያም በነቢያት ትነገር ነበር። እመቤታችን ቅድስት ድንግል ማርያም በሐዋርያትም ዘንድ ትሰበክ ነበር። እመቤታችን ቅድስት ድንግል ማርያም በፍጥረት አንደበት ሁሉ ትመሰገናለች። ተራ ቁጥር 22 አክብርዋ ውሉደ ቤተ ክርስቲያን እስመ ይእቲ ቤዛክሙ ለኃጥኣን። የቤተ ክርስቲያን ልጆች ሆይ እመቤታችንን አክብሯት፣ ለእናንተ ለኃጥኣን እርሷ መድኃኒታችሁ ናትና። ተራ ቁጥር 23 ወወሃቢተ ጸጋ ይእቲ ለዘይትላከ ሰናየ መልእክተ። በጎ አገልግሎትንም ለሚያገለግላት ሁሉ እሷ ዋጋውን ትሰጠዋለች። ተራ ቁጥር 24 ወተአመንዋ በኩሉ ልብክሙ እንዘ ይትናፍቁ እስመ ይእቲ መድኃኒትክሙ። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እሷ መድኃኒታችሁ ናትና። ተራ ቁጥር 25 ወቅድመ ስዕላ ስግዱ ዘይሰገደ ላቲ ይደምሰስ እምቆሙ ወይታወቅ ዝክረ ስሙ። በስዕሏም ፊት ስገዱላት። ለስዕሏም ያልሰገደ ሰው ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። ተራ ቁጥር 26 ወይበሉ መላእክተ ሰማይ ኩሎሙ አሜን። በሰማይ ያሉ መላእክትም ሁሉ ይሁን ይደረግ ይበሉ።